እንዴቲና እኔ እስካሁን ምንም አላመንኩም የጠረጠርነው ነገር ሁሉ እውነት ነው ማለት ነው ወይኔ ቃል ምን አይነት ሰው ናት በፈጣሪ እንዴት እንደዚህ ታደርጋለች በሷ ልትከብር ነው እቺ ደፋር አይገርምም ልክ ነበርሽ ቲና እኔ ቃል በዚህ ልክ መላእክ ስትሆን መጠርጠር ነበርብኝ አማንን እንደዚህ ብላ ነው የሸወለችው እቺ እርኩስ እስስት ልብ ነው ያላት አላማዋ ይሄ ከሆነ አይገርመኝም ናትሽ ልቀብር መተጂ ነው የምትመስሉ ምን አሁን ትንሽ እንኳን ልትረጋጊ እንዴት ነሽ ቆንጂዬ ደህና ነኝ እንዴ ለምንድን ነው ደግሞ እንደዚህ ሆንሽው ምን ብላሽ ነው እኔ ምንም አላልኳት አንቺ ዝም በይ የኔ ልጅ አንቺ ንገሪ እባክሽ ምን ብላሽ ነው አይ ምንም አላደረገችኝም ፈርቼ ነው ሰርኬ የሚያስፈራ ቦታ እኮ አይደለም የምንሄደው ልንዝናና ነው እንጂ እኔ መዝናናት አልፈልግም በቃ ቤቴ መሆን ነው ፈልገው ይኸውልሽ ሰርኬ እሺ በቃ በአንድ ነገር ብቻ እንስማ ምንድነው የሚያወሩት ቆይ ሄሎ ቲና እስካሁን እያወሩ ነው ሰርኬን ለማግባባት እየሞከሩ ሳይሆን አይቀር አሁን ላይ እነሱ ገንዘብ ከማግኘት ውጪ ምንም አይታያቸውም እነዚህ ሰይጣኖች ይኸውልሽ ሰርኬ እንሂድና ቦታው ጋር ካልወደድሽው ተመልሰሽ ትመጫለሽ በቃ እኔ መሄድ አልፈልግም እንዴ እንደዛማ አይቻልም ይኸውልሽ እንሂድና ቦታውን ካልወደድሽው እመኚኝ እኔ ራሴ ነኝ ተመልሼ ይዤሽ የምመጣው እኔ አልሄድም በቃ የትም መሄድም መዝናናትም ምንም ነገር አልፈልግም እሱ አይቻልም እሺ ሰርኬ ስነ ስርዓት መግባባት የቻለው አይመስለኝም ሲጀመር መቼስ በዚህ ነገር ተስማምታ ትሄዳለች ብሎ አይመስለኝም አይደል እሺ አሁን እጅ ከፍንጅ ላይ ያዛቸው ታዲያ ምን ላድርግ ዝም ብሎ ቁጭ ብሎ መጠበቅ በቀላሉ ልጨርሰው አልችልም ያው ሰርኬን ይዤ እመጣለሁ ለነገሩ ልክ ነሽ መዝናናት ፈልገን ነው ቢሉኝስ ግን ቆይ ይሄን ለማድረግስ ሰርኬ እድሜዋ ነው አዎ እንደሱማ ካለችኝ ነው መዝናናት ፈልጌ ነው ተይኝ ብትለኝ ምን እላለሁ ዝም ብዬ ነው የምመለሰው እሺ በቃ ልጠብቅ እመኝ ቃል ግን ዛሬ የመጨረሻዋ ነው አጋብተሻት እንድታመጭ አለብን እንዴ ተነጋገርነው ልጅቷ እንደምታያት ናት እንዴ ብዬ ላግባባት እና እስካሁን ምን እየሰራሽ ነው የቆየሽው አማን አልተኛ ብሎ እሱን ሳስተኛ ነው የቆየሁት ዛዴት ስታረጊ ነው እንጂ መድኃኒት በእጅሽ ይዘሽ የለ እንዴ አንዴ ሰተሻት ገላጊውም እናት መጪም እኮ እሱን ለማድረግ ምንም የሚመችሳት አልነበረኝም ስንት ጊዜ ተነጋግረን ምንድነው ጊዜ ሲደርስ እንደዚህ መንቀራፈፍ አዲ ነገሮች በሙሉ እንደምታስባቸው አልሄዱልኝም ነበር መሄድ አለባቸው እዚህ ስራ ላይ ቃለ ምልልስ በአግባቡ ካልተፈጸመ በስተቀር ስራችን በጠቅላላ ነው የሚበላሸው እሱን አውቃለሁ እኮ ግን እንዳሰብነው ነገሮች ቀላል አልነበሩ ቃል ይሄ ሁሉ ያንቺ ችግር ነው እስኪ ንገሪኝ አሁን እቺ ልጅ እንደዚህ የሆነች ነው ሰው ፊት ይዘናት የምንሄደው አዲ ከምታስበው በላይ ላግባባት ሞክራለሁ ግን ልጅቷ የሆነ የሚያናግራት መንፈስ አለ መሰለኝ
ከጠዋት ጀምሮ ነው ጥሩ ስሜት ላይ አይደለም ስትል የነበረው። ነገሮችን ማስተካከል ነበረብሻ። እንዴት ብዬ ላግባባት አይደል እንዴ? እምነግራትን ነገር በሙሉ እኮ ምንም ትቀበል ፈቃደኛ አይደለችም። እንዴት አድርገሽ እንደምታግባባት እኔ ነኝ እንዴ መንገር ያለብኝ ቃል? ይሄንን መስራት እኮ ያለብሽ አንቺ ነሽ። አውቃለሁ ኤዲ፣ ግን አዲ ምን ላድርግ? ሁሉም ነገር ከአቅሜ በላይ ነው። ቆይ ምንድነው እየተፈጠረ ያለው? ሄሎ ቲና፣ ጭቅጭቁ እየበዛ ነው። ሰውዬው እየተናደደ ነው። ምን ተፈጥሮ እንደሆነ ላውቅ አልቻልኩም። ቆይ ግን ይሄ ሁሉ ነገር ሲፈጠር አማኒት ነው ያለው? አንድ ነገር አድርገው መሆን አለበት ቲና። እኔ ምልሽ የናማን ቁልፍን እኮ ሰተሽኛል። እኔ ጋር ነው ያለው። አንድ ነገር ላድርጋ እንዴ? ቆይ ግን አማን በዚህ ምሽት ሲወጡ እንዴት ዝም ብሎ ያያቸዋል? ቆይ ልደውልለት። አያነሳም እና ቢተኛስ? ይሄን ሁሉ ሰዓት ስደውል አያነሳም? ቲና የሆነ ነገርም አለ። ይሄው ሰውየው ደወለ። አሁን ምን ልበለው? እሺ አዲ አንሳና እየመጣው ነው በለው። እኔ እሷን አግባባታለሁ። እባክህ እንደዛ አድርግ። ስልክ እያወራ ነው። የቀጠራቸውን ሰዎች ይሆናል። 6 ሰዓት እኮ ሆኗል። ምን አለ ቢሄዱ? ያልተስማሙበትማ ነገር አለ። እዚሁ እኮ አሳደሩኝ። እንዴት አመሽው አቶ ዳንኤል? አዎ ሰላም ነው አቶ ዳንኤል። ይቅርታ አቶ ዳንኤል፣ ችግር ገጥሞን ነው። አውቃለሁ አቶ ዳንኤል። ይሄው አሁን እንደርሳለሁ። አሁኑኑ እመጣለሁ አቶ ዳንኤል፣ እመኑኝ። እሺ አቶ ዳንኤል፣ በሰዓቱ ደርሳለሁ። ሰርኪ እባክሽን ቆይ፣ አሁን ምን ልሁን ነው የምትይው? ወደ ቤት መመለስ ብቻ ነው የምፈልገው። በቃ እኔ የትም መሄድ ነው የማልፈልገው። ሄደን ተዝናንተን ብቻ ነው የምንመጣው። ቆይ ሰርኪ ለምንድን ነው የፈራሽው? እንጃቴ ግን በቃ እኔ ውስጥ ፍርሃት ብሎኛል። በቃ የትም መሄድ አልፈልግም። ምንም እኮ የሚያስፈራ ነገር የለም እኮ እናንተ ሄዷ። እኔ መሄድ አልፈልግም። እመኚ ሰርኪ፣ እዛ ደርሰን ቦታውን ካልወደድሽው እኔ ራሴ ይዤሽ እመጣለሁ። ለዚህ ደግሞ ቃል ገባልሻለሁ። እባክሽን እሺ በይ። እኔ አልፈልግም እንዴ። ውይ ሰርኪ ምን አይነት ልጅ ነሽ ግን? ቆይ እስቲ ምን አለ ለኔ እንኳን ብለሽ ብትይ ምን ትሆኛለሽ? ምንም አልሆንኩም እንዴ፣ ግን በቃ መሄድ አልፈልግም። ደረቅ ነሽ በጣም ቲና። ያማን ነገር እያሳሰበኝ ነው። ወይ ካልሆነ ደግሜ ልደውልለት አይደል? እሺ ቆይ አንዴ። አያነሳም። እኔ ግን አንድ ሀሳብ መጣልኝ። እንዴት ነው ልሂድ ማለልሽ? የናማን ቤት ቁልፍ እኮ እጄ ላይ ነው። ቢያንስ እጄ ደህና መሆኑን ማረጋገጥ አለብኝ።
ችግር የለውም እኔ እዚህ ሌላ ሰው እንዲከታተላችሁ አድርጌ መሄድ እችላለሁ አንቺ አታስቢ አዎ ግን ደስ ባይልም የተሻለው ነገር ይሄ ብቻ ነው ሰው ሄሎ ይኸውልህ አሁኑኑ በፍጥነት ቶሎና የፈለግከውን ከፍልሃለሁ እሺ ሎኬሽን ልክልሃለሁ ፍጠን እሺ ከምን አለክ ምን እንዲለይ ትጠብቂያለሽ ሰውዬው እኮ በጣም ተናዷል እቺን ቀን እንዴት በጉጉት ሲጠብቅ እንደነበር ታውቂየለ እንዴ እና ለምን ድረው እንደዚህ የምትቆጣው ምን የተፈጠረ ከባድ ነገር የለም እኮ ምን ማለት ነው ከባድ ነገር የለም ማለት እንዴ ሰውዬው እኮ የተከበረ ሀብታም ነው እኮ የሚፈልገው እንቡጥ ጽጌረዳ የሆነች ልጅ ነው እንጂ እቺ ጡት እንደተነጠቀ ጻል ልጅ የምታላዝን ነው እንዴ ፈለገ መሰለች እሱን አውቃለሁ ግን ደግሞ ነገሮችን ማስተካከል እንችላለን እሺ አሁን ስለሱ አታስብ እንሂድ እንደዚህ እየተነፋረቀች ነው የምንሄደው አራት ቆጣ ዳን የሆነ ቦታ ወስደን እናጠጣት ፈታ እናርጋት ከዛም በቃ እኮ እንደዚህ ያለቀሰች የትም ይዞ መሄድ የለም ለኛ ከባድ አደጋ ነው ቃል እሱማ ልክ ነህ እኮ ግን ደግሞ ከዚህ ለምን ማድረግ እንችላለን ዛሬ ትልቅ ስራ ነው የተበላሸብኝ ይሄ ደግሞ የሆነው ባንቺ ምክንያት ነው ወቂ ደግሞ እኔ ምን አደረኩት ያለሽ እንዴ ደግሞ የዚች እንደዚህ መሆን ያንቺ ጥፋት አይደለም እኔ ላግባባት ሞክሬያለሁ ግን ደግሞ ምንም ማድረግ አልቻልኩም አሁን ለማንኛውም ባለፈ ነገር ላይ ከምንጨቃጨቅ ወደ መፍትሄው ብንሄድ ይሻላል እሺ አሁን ደግሞ ምንድነው መፍትሄው ይውላዳና አንድ ቦታ ወስደን ፈታ እስክትል ድረስ እናጠጣት ከዛን አለቃል እንዴ አንድ ነገር ብታደርግስ ይውላዳና ችግሩ እስከምንገባ መኪና ውስጥ ማድረግ እንችላለን ከዛን ትንሽ ስቀማመስ ፈታ ትላለች ለኛም ነገር ይቀልልናል እሺ በቃ አሁን እንሂድ ሂጅ ግቢ መጣ እያንዳንዱ እንቅስቃሴያቸውን ተከታተላቸው እያንዳንዱ እየደወልክ ማሳወቅ አለብህ እሺ ወዬ በቃ እንደተነጋገርነው አድርግ እሺ አንተም ተከተላቸው እኔ አሁን ቤት ገብቻለሁ ምንድነው ደዋላ የምትለው ተነጋግረናል እንዴ መጣው ይሄውን ይደርሻለሁ እና መኪናው አልተነሳም አለመግባባቱ እንደቀጠለ ነው ማለት ነው እሺ በቃ ለማንኛውም እኔ ወደ ውስጥ ልግባ ያለውን ነገር ልወቅ አንድ ነገር ማረጋገጥ አለብኝ እሺ አማን አንቺ ኤሎ አንዴ አረ ልጁ ሬሳ ሆኗል ይሄው አጥጥታ
እንደሚሻል አዳነ ምንድነው? ምን ተፈጠረ? ሄሎ ይሄው ደርሰናል እኮ አቶ ዳንኤል። ኧረ አለቃ ደርሰናል እኮ ትንሽ ደቂቃ ብቻ ጠብቀን። ይቅርታ አድርግልኝ አለቃ፣ ትንሽ እኮ ያልታሰበ ችግር ገጥሞኝ ነው። ልክ እኮ ነህ አለቃ፣ በጣም ይቅርታ። ሄሎ አለቃ፣ ሄሎ። ምን አይነት አስቀያሚ ቀን ነው። ምን ተፈጠረ? ማለቴ ምን አለክ? ቃል በቃ ልጅቷን ይዘሻት ሂጂ። ለምን? ምንድነው እየሆነ ያለው? ሁሉንም ነገር ነገ እናወራለን። ደህና አትመስልም እኮ አዳነ። የተፈጠረ ነገር አለ እንዴ? ቃል ነገ እናወራለን አልኩሽ አይደል እንዴ? እኔ እረፍት ማድረግ እፈልጋለሁ። ሂዱ እናንተም እረፉ። ምን እንደተፈጠረ ብነግረኝ ደስ ይለኛል። ተረጋግቼ መተኛት አልችልም። አይ እንግዲህ ድርቅ አትበይ። ነገ በሰፊው ጊዜ ወስደን እናወራበታለን። አሁን ሂዱልኝ ካልክሽ በቃ ደህና አደር። ሰርኬ ነይ እንሂድ። ወይዬ ወጣሽ ከቤት? አዎ ልወጣ ነው። ተንቀሳቀሱ እንዴ? ቃል ወደ ቤት የተመለሰኝ ቶሎ በይ። እንዴ ለምን? ሰርኬስ አብረው ናቸው። ቶሎ ውጪ። ወይኔ ጉዴ እንዳታገኘኛ። ቶሎ ውጪ። አሁን ገና ነው ከመኪና የወረዱት። እሺ አሁን ብታገኘኝስ? እኔ ምን ነው ሰርኬ በሩን አልቆለፍሽውም ነበር? አንቺ ነበርሽ እኮ የቆለፍሽው ትዬ። እና ከቆለፍኩት እንዴት በሩ ክፍት ሆነ? እኔ እንጃ፣ ምናልባት ጋሼ ተነስቶ ይሆናል። እሱማ እባክሽ ቦምብ ቢፈነዳም አይነሳም። ደግሞ ምንም አትሆኝም። እሺ ተረጋጊ በቃ። አሁን ግቢ ወደ ውስጥ። ምን ይከትርሻል? አገቢም እንዴ? አረ ምንም። አንቺ ልጅ ምንድነው የምታዩ? ምንድነው የሆንሽው? እሺ ትዬ ልወጣ ስል ይሄን እናገኘው ጠረጴዛው ላይ። ይሄ እኮ ለእንቅልፍ የሚታዘዝ መድኃኒት ነው። ይሄንን ነው እንግዲህ ላማን ሰታስተኛችሁ። አረ በፈጣሪ ስም አሁን ይሄንን ጧት ላማን ባሳየው አያምነኝም። እቺ ልጅ በጣም ነው የተቆጣጠረችው። በቃ የራሱ ጉዳይ ደጋግመሽ ከነገርሽው። እውነት ለመናገር እኔ እሱ ምንም እንዲሆን አልፈልግም። እሺ ምን ማድረግ ትችያለሽ? እሱ ያንቺ ችግር ነው። የራሱ ጉዳይ ብዬ ልተው የምችለው ሰው አይነት አይደለም። እኔ ከዚህ በኋላ መቆየት አልችልም። ቆይ ምንድነው የተፈጠረው? የራስሽ ጉዳይ። ብትከተለው እኮ ጥሩ ነበር። አላቅም። መኪና ውስጥ እንደገቡ ስልክ ተደወለ። ከዛ ሁለቱ ሄዱ። እሺ በቃ ወደ ቤት እንሂድ። ምን አይነት የተወዛገበ ምሽት ነው በእናታችሁ? ከሁለተኛሽም እንዴ? ነስቲ ቁጭ በይ። ምን ሆነሻል? ዛሬ እኮ ለመዝናናት እንደምንወጣ ብዙ ቀን አውርቼሻለሁ አይደል እንዴ? አዎ ነግረሽኛል እትዬ።
እና ምንድን ነው ያልሽው? ልክ ልገልሽ እንደምወስድሽ ነገር ያዙ ልቀቁኝ እኮ ነው ያልሽው። እንጃቴ እኔ በጨለማ የትም ሄጄ አላውቅም። ለዛ ነው የፈራሁት። ምንድን ነው የምትፈሪው ሰርኬ? እኔ እንደሆነ አብሬሽ ነው የምኖረው። እኔን አፈሪኝም። አዳንም ቢሆን ከዛ ገጠር ይዞሽ የመጣ ሰውዬ ነው። ማንን ነው የፈራሽው? እንጃቴ በቃ እኔ ውስጤ ምንም ደስ አላለኝም። እኔ አንቺ ውስጥ ደስ አላለውም እና ሁሉም ሰው መሰቃየት አለበት እንዴ ሰርኬ? እንዴ በስንት ጊዜ ልንዝናና ብንወጣ ይሄው ነገሩን በሙሉ አበላሸሹ። አዳነ ራሱ እንዴት እንደደበረው። ይሄ ላንቺ ምንም አይደለም? ምንም አይሰማሽም ማለት ነው? እንዴት እኔ ባልሄድ ራሱ እናንተ እኮ ብቻችሁ መሄድ ትችላላችሁ አይደል እንዴ? እሱ እንድናገርኝ አይደለም እያወራሁሽ ያለሁት። እንዴት ለሰው ስሜት ብለሽ እቺን እንኳን ማድረግ ያቅትሻል ነው ያልኩት። ፈራው። እሺ ምንድን ነው ያስፈራሽ? እኔ ነኝ ወይስ አዳና ነው ያስፈራሽ? ወይስ ማን ያስፈራሽ? እስቲ ንገሪኝ በግልጽ። እናንተ አይደላችሁ የሚያስፈራችሁኝ እንዴ? ግራ አታጋቢኝ ሰርኬ፣ ግልጹን ንገሪኝ። ቆይ ምንድን ነው ያስፈራሽ? ከመሸ በኋላ እንደዚህ ለብሰን መውጣታችን እኮ ነው ያስፈራኝ። እሺ ሰርኬ፣ ቆይ ግን የትም ወስድሽ ነበር የመሰለሽ? እኔ እንጃትዬ፣ ግን ደግሞ በቃ በጣም ፈራው። ምንም ጥሩ ስሜት አልተሰማኝም። በጣም ተሳዝኛለሽ ሰርኬ። እኔ እኮ ያመንሽኝ የተማመንን ስለመሰለን ነው እንጂ እንዲህ መጠራጠሪ መሆኑን ባቅ ኖሮ ይሄን ሁሉ ነገር አላደርግም ነበር። አረ እየጠረጠርኩሽ አይደለም እንትዬ እንዴ። ሂጂ በቃ ሰርኬ፣ ግቢና ተኝ። ግን እንዴት ታስቢያለሽ ብዬ አንድም ቀን አስቤ አላውቅም ነበር። በጣም ነው ያዘንኩብሽ። አሁን ግቢና ተኝ። እሺ ይቅርታ ትዬ። ተይኝ እባክሽ ሰርኬ፣ አሁን ግቢና ተኝ። ነገ ጠዋት እንነጋገራለን። እሺ ይቅርታ፣ በጣም ይቅርታ። ተይ እባክሽ ሰርኬ፣ በጣም ነው ያስከፋሽ። ለማንኛውም አሁን ግቢና ተኝ፣ ነገ ጠዋት እናወራለን። እሺ ጋሺ እንዴት አድርሽ? ማታ ምንድን ነው የተፈጠረው? ማለት ምን ሆኜ ነው እንደዚህ እስከምሰክር ድረስ የጠጣሁት? እሱ ነው እንዴ ጋሺ? በጣም ብዙ ነበር የጠጣኸው እኮ። መኝታ ቤት ራሱ መግባት በጣም ነበር የከበደክ። ቆይ እሺ ቃልስ? እትዬ ተኝታለች፣ አልተነሳችም። እባክሽ ሰርኪ ውሃ አምጪልኝ፣ ተቃጠልኩኝ። እሺ እሺ እኔ ሰካራም ባል ዳደርሽ ሜቲቱ እንዴት አደርክ? እኔ ሰካራ እውነት ምን እንደተፈጠረ አላስታውስም። እንዴት ታስታውሳለህ? ያንን ሁሉ መጠጥ ለብቻ ገልብጠ ተዋትኝ በእናትሽ። ስሰማኝ እኮ ነው አማ ከአቅሜ በላይ እኮ ነው እንኳን። ምንድን ነው ያደረኩት? ኧረ በስመ አብ ራሴ እኮ ሊፈነዳ ነው። ውሃ ላምጣልህ እንዴ? ለሰርኬ ነግሬያታለሁ፣ ታመጣልኛለች። ውይ እኔ ራሱ ብታይ እንዴት ድክም ብሎኛል መሰለህ። እንቅልፌን ራሱ አልጠገብኩ። አንቺም ጠጥተሻል እንዴ? ማን አቅምሶኝ? ብቻዬን ተቆጣጠርኩት አይደል? እናስ አረ እንደው ትንሽ እንኳን ብል እንኳን አልሰማም እኮ ነው ያልከኝ። ወይ ጉድ! በቃ አለቀልሻ። ባልሽ ሰካራም ሆነልሽ። ከነ ስካርም ቢሆን አፈቅራለሁ። ተይ አያዋጣሽም። በዚሁ ከቀጠልኩ በየመጠጥ ቤቱን የምፈልግሽ ነው ማለት ነው። አማኒ እሱ እንኳን በጣም ከባድ ነው።
እንደው እንደለመድከው ቤት ስካር እንጂ ውጭ እንኳን አይቻልም። ሄሎ ይኸውልሽ የዛሬው ስራዬ ምን መሰለሽ ከሰውየው ጋር ቀጠሮ አለኝ እሱን ማግኘት ዛሬ ቀጠሮ ካለፈ ግዴታ የሰውየው ማንነት ለማወቅ ሌላ ቀን ልንጠብቅ ነው እኔ ደግሞ ቢሮ መግባት አለብኝ እሺ እና አንድ የተሻለ ሐሳብ አለኝ ከቢሮ ስወጣ ማግኘት አይሻልም ይኸውልሽ ግን ስጠረጥር አሰሪና ሰራተኛ በሚለው ሰበብ ሴቶችን ለባለ ሀብት እያቀረበ ይመስለኛል ምን አይነት ሴቶች መሆናቸውን ሳስብ ደግሞ በጣም ነው ማዝነው ምን ሆነሽ ነው ሰርኬን ከሸጧት ሌላውን አያደርጉትም ብዬ ማሰብ አልችልም ይሄን ነገር በደንብ ማጣራት አለብን እነሱ ምንም ህሊና የሚባል ነገር የላቸው ኢየሱስ እሺ ግን ምን እንደሚገርመኝ ታውቂያለሽ የገዢዎቹ አይምሯቸውንም አስተዋል ለማንኛውም በቃ ዛሬ አገኘዋለሁ ከዛም በኋላ ደውልልሻለሁ እሺ ቻው ሄሎ ወይ አዳነ እንዴት ዋልክ እየወጣው ነው የት ሰፈር እዛው ሰፈር መኪና ውስጥ ነው የምሆነው መኪና ውስጥ እሺ መጣ ቶሎ ነይ ይሄው ወጣው ነይ በቃ ዋው የሚገርም መዓዛ አለሽ ዛሬ ትንሽ ይሞቃል አይደል እኔ በጣም እየሞቀኝ ነው ምን ነው አንተን አልሞቀም እንዴ አዎ ልክ ነሽ ትንሽ ግን እጄ ይቀሰቅሳል በጣም ይቀሰቅሳል ፊቴ ደግሞ በጣም ተቃጥሏል እስቲ ፊቴንም ቼክ አድርገው በቃ መውጣት አለብኝ ግን ቦታውን ካላውቀው መንገደኛ ብጠይቅስ ምን ችግር አለው አምላኬ አንተ እርዳኝ ቃሉ በጣም ችግር አለው
ሄሎ ተሙ እንዴት ነህ? እኔ ደህና ነኝ። እየመጣክ ነው አይደለ? እሺ እኔ ያለሁት ቦሌ ቡልቡላ። አዎ እዛ ነኝ። አይ ተሙ እኔ ፈልጌ እደውልልሃለሁ። አሁን ራስኮ ተደብቄ ወጥቼ ነው። ብቻ አንተ ቦሌ ቡልቡላ ብለና። እሺ ተሙ አመሰግናለሁ። እኔ የምለው የሰውየው ነገር እንዴት ሆነልህ? ለማስተካከያ የሚሆን እድል ሰጥቶናል እንዴ? አዎ ለሐሙስ ማታ ቀጥሮናል። እቺ መሽቆቅ የሆነች ልጅ እንዴት ብዬ ነው ማሳመናት? እንዴትም ብለሽ አሳምኛት ቃልዬ። የትናንትናው ነገር ግን ከተደገመ ጸብሽ ከኔ ጋር ነው። ወይ አድዬ ያልሞከርኩ መስሎ ነው። ያልሞከርኩት ነገር የለም። ግን ምን ላድርግ? ውስጧ የሆነች አሮጊት አለች። እምላትን ነገር ልሰማ አትችልም። ሳስበው ያቺ አሮጊት አብራት ነው የመጣችው። እንዴት? የምሬን ነው የምላድዬ። በሷ እድሜ ላይ እንደዚህ ጥንቁቅ ሰው ይኖራል ብዬ አንድ ቀንም አስቤ አላውቅም ነበር። እንዴ ምንም ነገር ሳይፈጠር እኮ ነው ውስጤ ደስ አላለውም እያለች የምትፈራው። ስለዚህ ትግልሽ ከሰርኬ ጋር ሳይሆን ከዛች ውስጧ ከተዋበ አሮጊት ጋር ነው ማለት ነው። በምን አግኝቼ ልፋለማታችን ሰይጣን ቃል በተሸነፍንበት መንገድ እየሄድሽ ትግሉን አታክብጂው። እስኪ በሌላ መንገድ ሂጂና ደግሞ ሰርኬን ለማሳመን ሞክሪ። እኮ በምን መንገድ ላድርገው? ቃል ገና ከመጀመሪያው ሁሉ ነገር እየተሳካልሽ አይደለም። ይሄ የሙከራ ጊዜሽ ነው። ታዲያ ይሄንን ማሳካት ካልቻልሽ እንዴት ነው ታዲያ ትልልቅ ስራዎችን አብረን ልንሰራ የምንችለው? እሺ አዲ ይሄን ነገር አደርጋለሁ። እኔ በስራ ቀልድ አላውቅም። ጓደኝነታችን የሚቀጥለው በስራሽ ስኬታማ ስትሆኝ ነው። እመነኝ ነገሮችን በሙሉ አስተካክላለሁ። እሱ ነው የሚሻለው። እሺ ትናንት ምንድነው የተፈጠረው? ለምንድነው እንደዛ ስትሆኝ የነበረው? እኔ እንጃ ፈራው ነው ያለችው እኮ። ለምንድነው የፈራችው? በቃ እንደዛ ለብሰን በማታ ስለወጣን። እቺ ልጅ ምንም የማታውቅ የገጠር ልጅ ነች። እንደዚህ አይነት አለባበስ መቼም ቢሆን ለብሳ አታውቅም። ስለዚህ ከቤት ይዘሻት ስትወጪ ስታለብሻት በደንብ አግባብተሽና አሳምነሽ መሆን ነበረበት። በፍጹም እኔ እንዴት ትረብሻለች ብዬ አላሰብኩም ነበር። ማሰብ አለብሽ ቃል። ግራ ቀኙን ማየት አለብሽ። ይሄ ባይሳካ ሌላ መንገድ ፕላን ቢ ሁሌ ሊኖርሽ ይገባል ቃልዬ። እሺ ዛሬ እሑድ ነው ቃል። እስከ ሐሙስ ተጨማሪ እድል ሰጥቶናል ሰውየው። ይሄን ደግሞ የሆነው የሰርኬን ፎቶ አይቶ በጣም ስለወደዳት ነው። ስለዚህ ቃል አደራ፣ ይሄ የመጨረሻ እድላችን ነው። እንደምንም ብለሽ አሳምነሽ ማምጣት አለብሽ ለሐሙስ። እሺ በተግባር አሳይኝ ቃል። እኔም ደግሞ ላንቺ ይሄ የመጨረሻ እድል ነው የምሰጥሽ። እሱስ ልክ ነህ። የተሰጠኝ እድል በአግባቡ እጠቀማለሁ። እንዴት ነሽ ሶሲ? አሎ እንዴት ነህ? አንተ ግን አላማ ምንድነው? ከስራ ልታባረረኝ ነው እንዴ? ቢያባረርሽም አትፍሪ፣ እኔ ጋር ትሰሪያለሽ። አንተ ጋር ምን እሰራለሁ? ላንቺ የሚመጥን ጥሩ ስራ አይጠፋም። ደላላ እኮ አላቅም የለም አይልም እኮ አይደል?
ምንም የሌለ ነገር ስለሌለ ነው አይኔ ቆንጆ። ግን እኔ አንድ ነገር አጥቻለሁ። ምንድነው? ለኔ ንገሪኝ። ኬትም ብዬ ነው ማመጣልሽ። ትዳር። ወይ እሱማ በእጃችን ነው። እንደዚህ በእጃችን ላይ ነው። አሁን ምርጫሽን ብቻ ንገሪኝ። ዛሬውኑ ነው ማጋባሽ። እኔ ኪሱ ያበጠ ወንድ ብቻ ነው የምፈልገው። ጎበዝ ልጅ። ዓለም የገባችሽ አንቺን ብቻ ነው። አይገርምም? እና ብቻዬን በድህነት ኖሬ እንደገና ደግሞ አግብቼ በድህነት ልኖር ነው? ምን ቦጣኝ። በቃ እንፈልጋለን፣ እንዳታስቢ። ቀልደኛ ነህ። እሺ እንዴት አደረክልኝ ልጅቷን ነገር? ከረፍት አልመጡም። ቆንጆዋን መርጬ ልስጥሽ ብዬ እኮ ነው የኔ ቆንጆ። አንተ ቆንጆዋን እስክትመርጥ እኔ ከስራ ልባረር እንዴ? ላንቺማ አንዱን ቱጃር ልንፈልግልሽ አይደል እንዴ? ስራ ምን ያደርግልሻል? እንደሱ ከሆነ ይስማማኛል። ሰሞኑን የሆነ ቆንጆ ፕሮግራም አለ፣ እዛ ላይ ተጋብዘሻል። እሺ አመሰግናለሁ። ተግባብተናል አይደል? ይመስለኛል። ከአራዳ ጋር ለመግባባት እኮ ደቂቃ አይወስድም። ይመችክ። እደውላለሁ። ልጅቷን ለነገ አዘጋጅልኝ። ቻው። እቺንማ ቅጥፍጥፍ አድርጎ መብላት ነው። አሳው መረባችን ውስጥ ገብቷል። እንኳን ደስ አለሽ ቲናዬ። እኔ ከአንድ ባለ ሀብት ጋር ያገናኘኝ ነው። አዎ እኔ እንዴት አያምነኝም? አራዳ ለመግባባት ደቂቃ አይወስድበትም ሲል ነበር። ያው እንግዲህ አራዳ ሆኜ ተገኝቼ ይሆናላ። እውነት ለመናገር ቀላል መንገድ አይደለም። እዚህ ስራ ላይ ብቻውን አይደለም፣ በዙሪያው ብዙ ሰዎች አሉ። ይኸውልሽ እየሰለልነው እንደሆነ ካወቀ ደቂቃ አይወስድበትም እኛን ለማጥፋት። እያንዳንዱን ነገር ጥንቃቄ በተሞላበት መንገድ ነው የምናደርገው። እኔ እዚህ ውስጥ ባልገባ ልጅቷን ቢሰጠን ኖሮ ከሷ ብናጣራ ጥሩ ነበር። እንግዲህ እግዚአብሔር ይርዳን። ሌላው ደግሞ ይኸውልሽ እኔ አማን ጋር ልሄድ ነው። መቼም አልተወውም ቲና። ናማን አሎ ሶስና እንዴት ነሽ? አሎ ተጠፋፋን አይደል? አዎ ትንሽ ስራ በዛና ወደ ቤት ነህ እንዴ? አይ ወደ ቤት ሳይሆን ካፌ እና ቃል እየጠበቁኝ ነው። እሺ አብረን እንሂድ። ቃል ማግኘት ፈልጌ ነበር። ምን ነው በሰላም? አዎ በሰላም ነው። እኔ ጋር ቃ ነበራት፣ እሱ ልሰጣት ፈልጌ ነው። ለኔ ስጭኝና ሌላ አድርስልሻ። ታዲያ ለምን ትቸገሪያለሽ? አይ እኔ ሰጣታለሁ፣ አታስብ። አሁን አብረን እንሂድ። እንዴት ዋላችሁ? አሁን ሰካራሙ ባለ መጣል። እንዴት ናችሁ? እንዴት ነሽ? እንዴት ነሽ ቃል? ከትንሽ ሰዓት በፊት እኮ እኔም እዚህ ነበርኩ። ተጠፋፋን እኮ። እንዲያው በጣም ተጠፋፋን። ስራ በዛ መሰለኝ። ልክ ነሽ። ከስራ ጋር እኮ ከሰው ጋር መገናኘትም አልተቻለም። ከባድ ነው። ምን ነው አማን ደህና አይደለም እንዴ? ፊት ምንም ጥሩ አይመስልም። አይ ደህና ነኝ። እና ሶሲ ስራ እንዴት ነው? ጥሩ ነው በጣም። አንቺስ እየተንቀሳቀስሽ ነው? ምን ጀመርሽ?
አይ ልቤን የሚሞላ ስራ አላገኘሁም እና አሁን ላይ ደግሞ እንዲነቀል ስራ አይገኝም። ስለዚህ ያፈላለኩ ነው። አይዞን ታገኛለሽ። አማን ከስራ ሲወጣ አብረን ወክ ማድረግ ለምደናል። ዛሬ ደግሞ ከስራ ስገባ ሰርኬን ትንሽ ደብሯት ነበረ እና ዘና ተበል ብዬ ይዣት ወጥቼ ነው። አማን እየጠበቅነው ነበር። እና ምንድነው ልንወጣ ነው? ካላስቸገርኩሽ ትላንትና ማታ አንድ መድኃኒት ረስተሽ ነበር። የምን መድኃኒት? የእንቅልፍ መድኃኒት ነው። ይሄን ነበር ለመስጠት የመጣሁት።